ሄርሚ እንግዲህ ዛሬ እንደምትመጣ እንግዲህ አንጠራጠርም ማለት ነው። ዛሬ ማለት ነው እርግጠኛ ነኝ ትመጣለች ዛሬ ማለት ነው። መቼም የሁሉ ህዝብ እንደዚህ እየሆነ እኔ እንጃ። አንዳንድ ጊዜ የህዝብ እንባ ጥሩ አይደለም ብዬ ነው የማስበው። ፈራሁ። ገባችሁ? አንድ ሰው መጥቶ ህዝብ ወዶት ህዝብ ደግሞ አምኖ ወዶ አምኖበት ፈቅዶ እየተከተለው ያ ሰው በዚህ ልክ አላቅም ወይ ለሰብስክራይብ ተብሎ ሊሆን ይችላል፣ ወይ ለእይታ ሊሆን ይችላል፣ ወይ ለተለያዩ ነገር ሊሆን ይችላል ተብሎ እንግዲህ እስኪ እናያለን ማለት ነው። በዚህ ልክ ከጀርባ ወይንም አንድ ቦታ ላይ ሆኖ ያ ሰው ሲጨነቅ አላቅም። ግን ራሴን እስኪ ላግልል፣ እስኪ ራሴን ደግሞ እስኪ ፈቅ ብዬ ትንሽ ራሴን ላዳምጥ እኮ የሚባለው ለቤተሰብ ተናግሮ ነው። መወለድ ቋንቋ ነው ሀቂቀትን እና እኔ ይሄ ወደንስ ይሄ ፋሚሊ ይሄ ይገባዋል ብዬ አላስብም። ሄርሜልዬ እንግዲህ ዛሬ እንደምትመጪ እርግጠኛ ነኝ። ግን የሚገርመው ነገር ቀድሞ የሚለቁት ነገር እነዚህ ሸባቦቹ ሌሎቹ ቀድሞ ሄርሜላ እንደዚህ ሆነች፣ ሄርሜላ እንደዚህ ሆነች። አንዳንዱ ደግሞ ሄርሜላ ወድቃ ተገኘች የሚሉ ሰዎች የሚያስጠሉት ደግሞ እንዴ! በሴት ልጅ እኮ ጠብቃት ተንከባከባት ነው እንጂ እኮ የሚባለው እኮ በዚህ ልክ እንደ ቀላል ነገር ይሄ ትምህርት የለውም። በነገራችን ላይ ይሄ ሴትነትን ዝቅ የሚያደርግ እና ሴቱን የሚጥል ነው እንጂ ለሴቱን የምን እንደምታደርጉት አላውቅም። ወንዶቹ ሽር ብላችሁ ቪዲዮዋችሁን እየለቀቃችሁ እያንሸራሸራችሁ ሴቲቱ ወድቃ ተገኘች። ወንዶቹ እንደዚህ ያለች አሁን ይሄ ማን የሚባለው የሆነ ኃይሉ የተጨፈለ ልጅ ጠፋን። የማያምር ልጅ አለ የሆነ አልወደውም፣ ኮኮቤ ራሱ አይወደውም። እና የሆነ በቃ አለ አይደለ የሆነ እሱ ልጅ ማለት ነው። አሁን ይሄ ነገር ጥሩ ነው ብለህ ታስባለህ? ሄርሜላ ወርቃ ተገኘች። ሄርሜላ እንደዚህ ያለች ደግሞ የደመቁ በጎች ደግሞ ማለት ነው። ተረጋግታችሁ ቁጭ በሉ፣ አርፋችሁ ዝም ብላችሁ አትጃጃሉ። ጅላችሁን ብዙ ጊዜ መጃጃል ያስረጃል ይባላል፣ የሀገራችን ሰው ማለት ነው። መጃጃል ያስረጃል። እውነት አይምስላችሁ፣ ደስ አይበላችሁ። ሄርሜላን አብርሃም እየነገደባት ነው። እንደዛማ ከሆነ እንግዳ እናምራሃ ወደዛ ወደ ደመቁም እናምራ። እንደዛ ካላችሁ ስትፈርዱ እየበላችሁ ጫውና በርበሬ ደብልቃችሁ እየበላችሁ ስትፈርዱ ሚዛናዊ ሆናችሁ ነው። እንደዛማ ከሆነ ደመቁም አለችበት ብላችሁ ነው ድምፅ ለመሆን የምትፈልጉት። ባይዘው አብርሽ እናንተ ተቻችሁት አልተቻችሁት፣ ተናገራችሁት አልተነገራችሁት አይዶን ከራበውት እሱ ሁሉ ነገር ተሰጥቶታል። ላንቺ ወይ ጭንቅ አጀሬ ወይ ጭንቅ ጆሮ ጥቅጥቅ ነው ይሄ። ከእናንተ በላይ ሚዲያውን ቆርጥሞ የበላ ነው። ከእናንተ በላይ ስለ ሚዲያ ምንነት ያውቃል። እናንተ ምን እንደምትፈልጉ ጠንቅቆ ያውቃል ማለት ነው። እርግጠኛ ነኝ ዛሬ ሄርሜልዬ እንደምትመጪ አልጠራጠርም፣ በፍጹም አልጠራጠርም። ትመጣለች እና ሽሩሩ ማለት አያስፈልግም። ደመቁንም ፕሊስ፣ አለበለዛ ቻናሏ ይዘጋል። የደመቁ ማለት ነው። ማትቀመጥ ከሆነ እዛ ልጇን ደግሞ የዳኒን ልጅ ይዛ እዛ አብርሃምን የምታሰቃየው እዛ ልጇን ደግሞ ይዛ እዛው አርፋ ማትቀመጥ ከሆነ ይችን ቀስ ብሎ ይዞ እዛ የቅሊንጦ ይችን ጨለማ ቤት አስቀምጦ የተወሰነ መግረፍ ነው ማለት ነው። ምክንያቱም አርፋ ካልተቀመጠች ብዬ ነው። አርፋ ካልተቀመጠች አርፋ የማትቀመጥ ከሆነ ማለት ነው። እና እኔ ደግሞ በጣም የሚገርመኝ ነገር ማለት ነው ስለደመቁ ሄርሜላን ሄዊን እያደረጋችሁ ደግሞ እየለጠፋችሁ እዚህ ጋር የምትመጡ ሰዎች፣ ስራ ያጣችሁ ሰዎች፣ ስራ እየፈታችሁ ጅሎች፣ ምንም አትባሉ እናንተ። አሁን ምን ትባላላችሁ? ምንድን ናችሁ እናንተ? ማፈሪያ ሁሉ ያፈራችሁ ማለት ነው፣ ወራዶች። እሺ ኤፍሬም ጋር አሁን ትዳር አለኝ ካለች፣ ከሰው ህይወት አልወጣም ካለች፣ የሰው ህይወት በጠብጣለሁ ካለ ኤፍሬም ጋር ምን ታረጋለህ? ደመቁ መዋረድ አይደለም
መቃለል አይደለም። ምን ታረጋለች ኤፍሬም ጋር? ከዛ ምን ታረጋለች? ይሄ ለእናንተ ውርደት አይደለም? ሻወር ከራስ ይጀምራል። ተመካከሩ፣ ምከሯት። እዛ እኛ ጋር መታችሁ አይደለም መቃቃጨት የምትጫወቱት እንዴ? እኛ ጋር መታችሁ አይደለም እንደዚህ የምትቀልዱብን። መቀለድ ይብቃችሁ። አትዋረዱ እዚህ እየመጣችሁ። ለማንኛውም ሄርሜላዬ እንወድሻለን፣ እናከብርሻለን። ራስሽን በገዛ እጅሽ ዝቅ እንዳታረጊ፣ ሰውን አታሳዝኒ። ይሄን ሁሉ ዝብ እንደዚህ አታድርጊ። ደመቁ አንድ ቀን እንኳ አስራሻት እግሯን ብትቀር ልንገርሽ፣ ሚዲያው ማለት ነው ሚዲያው እርፋን ነው እንጂ የሚለው ተገላገልን ነው እንጂ የሚለው ጠፋይ ተብሎ እንኳ አትፈለግም። ለምን? ሰው ስለሰለቸት። አንቺ ደግሞ ሰዎችን አፍርተሻል። ጀግና ሴት ነሽ። እንወድሻለን፣ እናከብርሻለን። ነይ ነይ አለው በይ። ይቅርታ ጠይቂ። በቃ ይቅርታ ጠይቂ። ዝም ችግር የለውም፣ እንቀበልሻለን። ሴት ልጅ ነሽ። ምናልባት ራሴን ላዳምጥ በቃ ደበሬ ትንሽ ምናምን ብለሽ ነው አውቃለሁ፣ ይገባኛል። እና ሰዎች ሊያረዱ ይችላሉ። ደግሞ የሆነ ስራም ላይ የሆነች ሊሆን ይችላል። በቃ እስኪ ራሴን እንትን ልበለው ብለሽ ነው። ነይ ብቻችንን ብትመጪ የማንቀበልበት አንደበትም የለን፣ እንቀበልሻለን። ስለዚህ አብርሃምም አምጣልን አምጣልን፣ ዛሬ አምጣልን። ሄርሜን አምጣት፣ እንፈልጋታለን እኛ። እሺ እኛ እህቶቿ ማለት ነው። የምር ነው የምላችሁ። አሁን ወይ ቤተሰባችሁ ቢሆን ይሄ የሚያለቅሰው ወገን፣ ይሄ የሚያዝነው ወገን፣ ብዙ ልጆች አሉ እኮ ውስጣቸው ያዘነ ብዙ ልጆች አሉ። ስለዚህ እነዛ የአንቺ ወገኖች፣ የአንቺ እህቶች፣ የአንቺ ስጋዎች ቢሆን በእውነት አያስችልሽም። እሪ ብለሽ